የቲና የክፋት ሴራ እንደቀጠለ ነው። ያሰብኩትን ካላሳካው፣ ጊዜን ሁሉ የፈጀብኝን ካላሳካው አልተውም ስትል አሁንም ክፋቷን ቀጥላለች። ከዚህ ቀደም ብዙ ነገር አድርጋ እንዳልተሳካላት የሚታወስ ነው። አሁን ላይ ደግሞ የሚመስላትን ሰው አግኝታ ከሱ ጋር ተባብራ አባባን ለማጥፋት አሲራለች። ያ ሴራዋ ይሳካላት ይሆን? ውድና የተከበራችሁ አድማጭ ተመልካቾች እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። እንኳን በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን በማየት እስከ ፍጻሜ አብራችሁ እንድታደርጉ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ቆይታ እንድታደርጉ ስል በትህትና ጠየኩ። ቲና ከብዙ የክፋት ሴራ ሙከራዎች በኋላ አሁን ላይ ለመጨረሻ ጊዜ ይሳካልኛል ብላ ያሰበችውን ነገር አብሯት ከሚሰራው ማለትም የትሁት አፍቃሪ የቀድሞ አፍቃሪ ከሆነው ሰው ጋር ተነጋግራ እንግዲህ አባባን ለማስወገድ እሱ ደግሞ ትሁትን ይዞ ወደ ክፍለ ሀገር እንዲሄድ በዚህ ሀሳብ እሱም ተስማምቶ እንግዲህ ነፍስን ማጥፋት አላማዬ አይደለም ያለው ሰው ነገር ግን የሚወዳትን ትሁትን ለማግኘት ሲል ከቲና ሀሳብ ጋር ተስማምቶ ሀሳቧን ለማሳካት ሲል ተቀጣጥረው የመጨረሻ ውሳኔ ላይ ደርሰው ነበር። ያም ውሳኔያቸው የነበረው ያው የዛን ቀን እራት ውጪ ሁሉም እንደሚመገቡ ከዛ በኋላ ይህ ሰው በአባባ ላይ ያሰበውን ነገር እንግዲህ ወንጀሉን እንዲፈጽም ምቹ ሁኔታ ይሆናል ብላ ያሰበችውን ነገር ነግራው ነበር። እናም ውጪ እራት ለመብላት ግን ሁሉም አልተስማሙም። ምክንያቱም ይህንን ሴራዋን ቲና ከትሁት አፍቃሪ ጋር ስታደባ ስትነጋገር ትሁት ሰምታቸው ስለነበር ይህንን ሴራ ሰምታ ስለነበር ዛሬ ማንም ሰው ከቤት እንዳይወጣ ስትል እንግዲህ በቤት ውስጥ እራት ግብዣ እናደርጋለን እንጂ ማንም ሰው አይወጣም የሚል መልእክት አስተላልፋ እንግዲህ በዚህም ደግሞ ይህም ሀሳብ በመቀየሩ ቲና በትሁት እጅግ ተበሳጭታባት ነበር። እናም አሁን ላይ ቲና በትሁት ላይ እጅግ በኃይል ተነስታባታለች። እሷንም በመበቀል የእሷም ሀሳብ ደግሞ እንዲሳካላት አባባን በማስወገድ ረገድ እንግዲህ የመጨረሻ ይሳካልኛል ብላ ያሰበችውን ነገር ለልጁ ነግራው ነበር፣ ለትሁት አፍቃሪ። የትሁት አፍቃሪም እንግዲህ ብዙ ነገር ታስቢያለሽ፣ አይሳካም፣ ብዙ ነገር ታስቢያለሽ፣ ታመጫለሽ፣ አይሳካም፣ ይህ ለመጨረሻ ጊዜ ነው የምንሞክረው የሚል አይነት ውሳኔውን ነግሯት ይሳካል፣ ይህንን እናደርጋለን፣ አንተም ትሁትን ይዘ ክፍለ ሀገር ትገባለህ ስትል እንግዲህ ትሁትን ይዞ ወደ ክፍለ ሀገር መሄዱ ለእሷ አንደኛ ምቹ ነው። በዛ ቤት ልታደርግ ያሰበችውን ነገር በነፃነት እንግዲህ አደርጋለሁ የሚል ሀሳብም ስላላት፣ ሁለተኛ ደግሞ የምትፈልገው እዛ ቤት የመኖሯ ምክንያት ዋናው እንግዲህ ንብረት ስለሆነ ንብረትን ፈልጋ ስለሆነ ወደ ካሌብ የተጠጋችው። ካሌብንም ወዳው እንዳይደለ እንግዲህ የሚታወቅ ነው። ካሌብ ግን ያው ተሸውዶ ስለሚወዳት በፍቅሩ ታውሮ ያው ብዙ ጊዜ ሲሸወድ ኖሮ ነበር። አሁን ላይ እንግዲህ እስኪባንን እስኪያውቅባት ድረስ በብዙ ያምናትም ነበር፣ እንግዲህ ተሸውዶ ነበር። እሷ ግን አንድና አንድ ጥቅም ፈልጋ ነው፣ ያው ዳኒም እንዲረዳት። ዳኒ ደግሞ እሷ የምትወደው ለዘለቄታው ይሆነኛል ብላ ያሰበችው ሰው ነው። ዳኒ ደግሞ በተቃራኒ እሱ የሚያስባት የሚመኛት አብሯት ሊኖር ያዘጋጃት የፍቅር የትዳር ሰው አለችው ኤደን። እና በዚህ ድብብቆሽ ውስጥ እንግዲህ ሁለቱም በዚህ ሂደት ቀጥለው ሴራቸውን በማሴር ዳኒ ከሷ ጋር በመተባበር ባለው ሂደት ብዙ ነገር እንዳደረጉ እንግዲህ ከባለፈው ክፍሎች የተመለከት ነው። እንግዲህ ያ ሁሉ ሳይሳካ ቀርቶ አሁን ላይ ቲና በብዙ ነገር እየከሰረች ነገሮቿ ሁሉ ፉርሽ እየሆኑ እየተበላሹባት። ምክንያቱም አንድ ሰው በክፋት አላማ ተሰማርቶ እንዴት ነው የሚሳካለት? ስራው ክፋት እስከሆነ ድረስ በሰው ላይ የሚያስበው ነገር የጭካኔ፣ የጥላቻ፣ የክፋት ስራ እስከሆነ ድረስ እንደው ለጊዜው የተሳካለት እንኳን ቢመስለው እንደው ነገሩ የማይሳካ ነው የሚሆነው። ምክንያቱም ይህ እንግዲህ በጣም ከባድ ነው። በህይወት ዘመንም ደግሞ ዋጋ የሚያስከፍል ነገር ነው። እንግዲህ በዚህ ልክ እሷ አእምሯ ተደፍኖ በጥቅም ነገር ታውሮ
በዚህ ልክ አባባ ላይ ያደረገችው ነገር ይህ ነው የሚባል አይደለም። እንግዲህ ብዙ ነገር አድርጋ እሳቸው እንግዲህ የማያውቁ መስለዋት ብዙ ሴራ ስታሴር በፊታቸው ነውር የሆነ ነገርን ሁሉ ስታደርግ ያው ሁሉ ነገር ግን አሁን ላይ አባባም እንዳወቁባት እንግዲህ ከዚህ በላይ ውርደት የለም። ይህ ውርደትም እሷን ከዛ ቤት አኮብልሎ የሚያስወጣ ነበር። እሷ ግን አይኗን በጨው ታጥባ ጭራሹኑ ይቅርታ እንዲያደርጉላትም ፈልጋ፣ ነገር ግን ያው ይቅርታዋን እንኳን ሊቀበሉ እነሱ በደንብ ስላወቋት አንድም ነገር እሷን ሊያቀርቧት ይቅርታዋንም ሊቀበሉ አልፈለጉም። ነገር ግን የዋሃ ትሁት በቤቱ ያለችው የዋሃ ትሁት ያው ሁሉን ስለምታምን መልካምም ስለሚመስላት ነገሮችን በአይኗ እያየች እየደረሰችባትም በቲና ክፋት እንግዲህ ያው መርዝ ልትሰጥ ስትልም ለአባባ ጨምራ ልትሰጥ ስትልም ደርሳለች። ከዛም ቀደምም ብዙ ነገሮች ልታደርግ ስትል ትሁት በአይኗ አይታለች። ስለ ቲና ክፋት የቲናን ክፋት በአጠቃላይ እንግዲህ ከትሁት የበለጠ የሚያውቅ የለም። በዚህ ልክ እያወቀቻት ግን ተሸወደች። እዚህ ጋር ለእሷ ያዘነች መስላ ስታለቅስ ያጽናናቻት መስላ ትቅፍ ድግፍ አድርጋ ከጀርባዋ እያሾፈችባት እንደዛ ስትሆን ሁሉ ትሁትን በዚህ ልክ ቲናን ትሁት በዚህ ልክ ማመኗ እንግዲህ አሁን ላይ እሷን በጣም ከባድ ነገር ውስጥ የሚከታት ነገር እያደረገች እንዲሁም ደግሞ በአባባም ላይ ይህ እንግዲህ የክፋት ሴራ እንዲደርስ መስመሩን እንግዲህ የከፈተችው ትሁት ናት። ምክንያቱም ማመኗ በዚህ ልክ ቲናን ማመኗ ቲና የማትታመን በጣም መሰሪ የሆነችውን ሰው እንግዲህ በዚህ ልክ አምና አሁን ላይ እንግዲህ ከባድ ነገር ሊደርስ እንደሆነ ነው። ልጁም በቲና ሀሳብ ተስማምቶ እንግዲህ በትራስ አፍኜ ነው የምገድላቸው የሚል አቋሙን እንግዲህ አሳውቆ ነበር። በዛም የተነሳ በቃ ማታ እራት ሲወጡ እንደዚህ እንደዛ ተባብለው ነበር። ነገር ግን እራት ወጥቶ ውጪ የመብላቱ የውጩ ፕሮግራም እንግዲህ ስለተሰናከለ ያንንም ደግሞ ያው ይቺው ትሁት ሰምታ እንዳይወጡ ማንም ሰው ምንም እንዳይሆን ያ ምሽት እንዲያልፍ አድርጋለች። ሆኖም ግን ነገሩ አልቀረም። ይህ ነገር እንዳልተሳካ ይቺው ቲና ለትሁት አፍቃሪ ሄዳ ነግራው ያንንም ደግሞ ያደረገችው ትሁት እንደሆነች እንዳይወጡ ማንም ሰው እንዳይወጣ ቤት ውስጥ እራት ግብዣ እንዲሆን ያደረገችው ትሁት ናት። በነገሮች ሁሉ ላይ ጣልቃ እየገባች ስለዚህ እሷን ይዘ ክፍለ ሀገር ሂድ፣ እንደዛ ይሻልሃል፣ አንተም አባባን ደግሞ አስወግድልኝ ለኔ እያለች እንግዲህ ይህንን ለማድረግ ሁለቱም እንግዲህ ተወራርደው እናም በትራስ አፍኜ ነው የምገላቸው እመጣለሁኝ በዚህ ውድቅት ምሽት በሚል እንግዲህ ተነጋግረው ነበር። ቲናም እንግዲህ በዚህ ሀሳብ በጣም ተደስታ የመጨረሻ ይሆናል ብላ ያው አባባ ከሞቱ አንድና አንድ ያው 80 ስላልተቀደደ ንብረት እጋራለው ነው። ይህ ሀሳቧ ይሳካላት ይሆን? በዚህ ልክ በሰው ላይ በክፋት ተነስታ በዚህ ልክ ሰው በታገሳት ሰው ላይ በዚህ ልክ ጥሩ በሆነላት ሰው ላይ ያን በደሏን ሁሉ እንደውም ምንም በቃ እንዳልሆነ ትቶ በቤት እየኖረች እያለ እንግዲህ በእነዚህ ሰው ላይ አሁንም በዚህ ልክ በሴራ መነሳቷ ሳያንስ እንደው አሁንም እንደገና ደግማ ልታሴር ያለችው ሴራ ተሳክቶ አባባን እንደው እንዳሰበችው ትገድላቸው ይሆን? አባባ ይሞቱ ይሆን? በጭራሽም ሊሳካላት የማይገባ ነገር ነው። ምክንያቱም አባባ በጭራሽ መሞት የለባቸውም። እንደው ለድራማም ተብሎ በእንደዛ ሂደት እሷ ተሳክቶላት አባባ ከሞቱ እንግዲህ ይህ ድራማ ምንድን ነው መልእክቱ? ምንድን ነው ለኦዲየንሱ ያስተማረው ነገር? እሳቸው እንግዲህ ምንም ሊደርስባቸው አይገባም ከዚህ በኋላ። እንግዲህ ባለፈውም ልጁ ዝቶባቸው እንደዛ ሊበቀላቸው ብሎ እንግዲህ ፈጣሪ አትርፏቸዋል። አሁንም ደግሞ ቲና ተብዬዋ መድኃኒትን መርዝ ነገር ጨምራ ልትገል ስትል ትሁት እንግዲህ ነቅታ ተርፈዋል። ብዙ ነገሮችን ፈጣሪ እያሳለፋቸው እድሜዋቸውን እንግዲህ አስቀጥሎላቸዋል። አሁን ደግሞ በዚህ ሰው የመጣችውን ነገር ቲና አሳክታ እሳቸውን ትበቀል ይሆን? ይሳካላት ይሆን? በጭራሽ የማይሆን ነገር ነው። ይህ ደግሞ መሆንም የለበትም እንደ ኦዲየንስ ማለት ነው። በምትኩ ቲና ራሷ እንግዲህ ከባድ ነገር ላይ እንደምትወድቅ ነው። ይህ የሰራችውን ነገር ሁሉ ማጨድ አለባት። በእሷ ላይ ብዙ ነገር መድረስ አለበት። እንደ ስራዋ መጠን ማግኘት አለባት። በሌላ በኩል ዳኒና ኤደን ተሳክቶላቸው ፍቅራቸው እንደገና ታድሶ ለምልሞ ቀጥለዋል ማለት ነው። በዚህም ሁለቱም ጋር እውነተኛ ፍቅር ስላለ
ዳኒ ቢበድላትም ያው የበደላት አላማውን በግልጹ ነግሯትም በይቅርታም ራሱ ልታልፈው ልትቀበለውም ሳትፈልግ፣ አሁን ላይ ግን ውስጧ ያለው ፍቅር አስገድዷት እንደገና ፍቅሩን ተቀብላ አብረው ቀጥለዋል። ይህ ደግሞ በእጅጉ ቲናን ያስቆጣ ጉዳይ ሆኗል። ምክንያቱም የምትወደውን ሰው ዳኒን አታ መኖር ለሷ እንግዲህ ህይወት ከባድ እንደሆነ ነው። ብዙ ነገሮች ውስጥም ብትሰማራ ከዛ በኋላ ከዳኒ ጋር ተደላድላ ለመኖር ነው ሀሳቧ፣ እንደሱ ሀሳብ ማለት ነው። ነገር ግን ዳኒንም አታለች። ስለዚህ እንግዲህ ዳኒን ስትበቀለው ይሆን ኤደን? ዳኒን እንግዲህ ታርቀዋል በዚህ ጉዳይ እንግዲህ ቲና ተበሳይታለች። ተበሳይታ ብቻ ዝም ትል ይሆን ወይስ እነሱ ላይም እንዲሁ በሴራ በበቀል ትነሳባቸው ይሆን? እንግዲህ ፍቅር በእውነት ሲሆን ያሸንፋል፣ አሸንፏልም። የቲና ፍቅር ግን ለዳኒ ያላት እውነተኛ ፍቅር ቢሆንም በክፋት የተሞላች ሰው ስለሆነች ልታደርግ ያለችውን ነገር ልታገኝ ያለውን ነገር የምትሄድበት አቅጣጫ ሁሉ የክፋት ስለሆነ የምትወደውን ሰውም አሳጥቷታል ስራዋ ማለት ነው። በቀጣይ ደግሞ ይህ የምትመኘውንም ነገር ደግሞ ሳታገኝ ባዶ እንደምትቀር ነው። ከሁሉ ወጥታ እንግዲህ በአውላላ ሜዳ ላይ ምንም ነገር ሳይኖራት እንዲሁ እንደምትጨልል ተስፋ እናደርጋለን። ያንን ነው እንደ ኦዲየንስ የምንጠብቀው፣ ያ ነው መሆንም ያለበት። እንግዲህ እናንተስ ምን ትላላችሁ? በዚህ ላይ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ይህንን ቪዲዮ በማየት እስካሁን ቆይታ አብራችሁን ስላደረጋችሁ በጣም በጣም ከልብ አመሰግናለሁ። በያላችሁበት ቸር ቆዩን። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።